ሰሞኑን በማህበራዊ ሚዲያ እየተሰራጨ ያለው የጋዜጠኛ ሶፎንያስ ጉዳይ አሁንም አነጋጋሪ ሆኖ ቀጥሏል። እንዴት ሰነበታችሁ? ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከአሻም ሚዲያ ትሬዲንግ አክሲዮን ማህበር በጋዜጠኛው ጉዳይ ላይ መግለጫ ተሰጥቷል። ድርጅታችን አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው ሲል በሰየመው የመዝናኛ ዝግጅቱ በአሻም የቴሌቪዥን እና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበር ይታወቃል። ይህ በሆነበት እስከ ትላንት ዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃም በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። አሻም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨውን መረጃ ተከታትላ ስለተሰራጨበት መረጃ ሶፎንያስን ማብራሪያ እንዲሰጥበት ጠይቃለች። በዚህም ሶፎንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም የማህበረሰቡን እሴትና ሃይማኖት ያከበረም የምትመራበት ኤዲቶሪያል አላት። ይሁን እንጂ ጋዜጠኛው የሚዲያውን ኤዲቶሪያል ሆነ የማህበረሰቡን እምነት፣ እሴት፣ ወግ፣ ባህልና ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከቷ እጅጉን እያዘነች ድርጊቱም የሚዲያው ተቋምን የማይወክል ይልቁንም በጽኑ የምታወግዘው መሆኑን ለውድ ተመልካቾቻችንና ተከታዮቻችን ለመግለጽ እንወዳለን። ከዚህ በተጨማሪ አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበረሰባዊ እሴትና ኤዲቶሪያል ጥሰት ጭምር የነበራትን የስራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጧን ለመግለጽ ትወዳለች። በሌላ መረጃም በዚሁ ጋዜጠኛ ዙሪያ ጉርሻ የሚከተለውን አስነብቧል። ጋዜጠኛው በሐሰተኛ ዘገባ ተወነጀለም። በአዳማ ስም ማጥፋት ክስ መመስረት አለበትም ተብሏል። በማህበራዊ ሚዲያ ላይ ከፍተኛ ውዝግብ ያስነሳው አንድ ጋዜጠኛ በአዳማ ከተማ ተዘረፍኩና ተደበደብኩ በሚል የሰጠው ዘገባ የሐሰት መሆኑን ተከትሎ በአዳማ ከተማ አስተዳደር በኩል በህግ ሊጠየቅ መሆኑ ተሰምቷል። የአዳማ ከተማ ነዋሪዎች ጋዜጠኛው የከተማዋን ስም እያጠፋና ወንበዴና ቀማኛ ያለባት አስመስሎ በማቅረቡ ተችቷል። የአዳማ ከተማ አስተዳደር ጋዜጠኛውን በህግ እንዲጠየቅና የከተማዋን ስም በማጥፋቱ ክስ እንዲመሰረትበት በብዙ ኢትዮጵያውያን ዘንድ ጥያቄ ቀርቧል። ማስረጃዎች እንደሚያመለክቱት አጠቃላይ ክስተቱ በቪዲዮ የተቀረጸ መሆኑን፣ ጋዜጠኛው ሐሰተኛ ዘገባ መስራቱና የስሙን መነሳት ለማስቀረት በፍጥነት እርምጃ መውሰዱን ያወቀ መሆኑን ተጠቁሟል። ጋዜጠኛው በአዳማ ከተማ ነዋሪዎች በአዳማ ልጆች ላይ ያሰራጨውን ዘገባ የውሸት መሆኑን ተነግሯል። እንዲሁም የአዲስ አበባ ፖሊስ ይህንኑ ጉዳይ ከሚመለከታቸው አካላት ጋር በመነጋገር እውነቱን እንዲያጠራና ክትትል እንዲያደርግ ጥሪ ቀርቧል። በጋዜጠኛው ላይ የወጣው መግለጫ የተከታተላችሁትን ይመስላል። በሌላ ቪዲዮ እስከምናገኛችሁ ሰላም ሁኑልን።